Isaiah chapter number 62 verse number 1 and 2 ጽድቋ እንደ ማለዳ ወጋገን እስኪፈነጥቅ ድነቷ እስከሚያንጸባርቅ እንደሚያንጸባርቅ ፋና እስኪታይ ስለ ጽዮን ዝም አልልም ስለ ኢየሩሳሌምም ጸጥ አልልም መንግስታት ጽድቅሽን ነገስታት ክብርሽን ያሉ የእግዚአብሔር አፍ በሚያወጣልሽ በአዲስ ስም ትጠሪያለሽ ዛሬ የምናየው ቃል የእግዚአብሔር አፍ በሚጠራበት በአዲሱ ስም ትጠሪያለሽ በአዲሱ ስም እጠራለሁ በሉ ከጎናችሁ ያለውንም ሰው በአዲሱ በእግዚአብሔር ስም ትጠራለ እግዚአብሔር ባወጣል ስም በሉ ሃሌሉያ እንግዲህ ይሄ ቃል የሚያሳየው እዚህ ጋር ምንድነው እግዚአብሔር ልጅ አርጎ ሲቀበለን የሚሰጠን ስም አለ ጌታችን ኢየሱስ ክርስቶስ በጣም ፋውንዴሽናል የሆነ በነገራችን ላይ ዛሬ በጣም ስሙኝ ከብዙ ነገር ትፈወሳላችሁ በጣም ነው የምትፈወሱት ዛሬ ጌታ ኢየሱስ ሶስተኛው ምዕራፍ ዮሐንስ ላይ ምን አለ ለኒቆዲሞስ መወለድ አለብህ እንደገና አለ ዳግም መወለድ አለብህ ሲለው እንዴት ነው የሚሆነው አለ ሰው ከዋና ከመንፈስ ብሎ ስለ ቦርን አጌን ስለ እግዚአብሔር ቃል እና ከመንፈስ ቅዱስ በቃሉን አምነ በመንፈስ ቅዱስ ዳግም ልደት ስላለ በኢየሱስ ክርስቶስ በሞትና በትንሳኤ የሚመጣውን አዲስ ኪዳን አበሰረው አያችሁ ምን ይያለ ነው እዛ ጋር ኢየሱስ በደንብ ስሙ በስሙ ለሚያምኑት ለተቀበሉት ለነሱ የእግዚአብሔር ልጆች እስኪ ልጅ በሉ የሆኑ ዘንድ ስልጣን ሰጣቸው እነዚህም ከስጋ ከደም ከወንድ ፍቃድ አልተወለዱም ዮሐንስ ወንጌል ምዕራፍ 1 ቁጥር 12 እና 13 አሁን ጌታ ኢየሱስ እዚህ ጋር ስለ ልደት ሲናገር ምን ይያለ ነው አንድ ሰው ባልና ሚስት አብረው ተኝተው አርግዘው ልጅ እንደሚወልዱት ከወለዱ በኋላ ልጁ ምን ይሰጡታል ስም በሉ እንጂ ስም ያወጡለታል አይደል እንጂ ልጁ ነው እንደ ስሙ ከተወለደ በኋላ ስሙ ማን ነው ስትሉት ልጁ መጻፍ አይችል ሰው እንኳን ጮክ ብሎ አይጠራው ጮክ ብላችሁ እንጥሩት እስኪ ጮክ ብላችሁ ጥሩት አሜን ነው ወይ ልክ ወላጆቻችን ልክ እንደወለዱን ሲወልዱን ስም እንደሰጡን በኢየሱስ ክርስቶስ አምነን ዳግም ስንወለድ እግዚአብሔር የሰጠን ስም አለ በጌታ በኢየሱስም ከዛ ስም ውጪ እንዳሰሙ ሃሎ ከዛ ስም ውጪ እንዳሰሙ አሜን አሜን እዚህ ጋር ምን ይላል እግዚአብሔር የእግዚአብሔር አፍ በሚጠራበት በአዲሱ ስም ትጠሪያለሽ ይላል ምን ይያለ ነው ቦርን አጌን ስንሆን አዲስ ስም ሰጥቶናል አረ አሜን አንድ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ማንንም በክርስቶስ ቢሆን አዲስ ፍጥረት ነው ድጋሜ የተሰራ ፍጥረት አይደለም ተስተካክሎ የተሰራ ፍጥረት አይደለም ሪፈብሪሽድ የተደረገ አይደለም አዲስ ፍጥረት ከዚህ በፊት ታይቶ የማይታወቅ ከዚህም በኋላ እሱን የሚመስል የሌለ አዲስ ፍጥረት አረ አሜን በሉ ያ ማለት ነው አዲስ ፍጥረት ማለት ቦርን አጌን ማለት that's who you are that's who you are አንቺ ተስተካክለሽ ኢየሱስ ሊያስተካክልሽ አይደለም ወደሱ ያመጣሽ አሜን ነው ወይ አሜን ነው ወይ በእውነት ቃል አስቦ ምን ያረጋል ወለደን አሜን ሄዱና ሆስፒታል ወይም ደግሞ ልጆች ያሏችሁ ጻል ልጆች የተወለደ ልጅ ተስተካክሎ ነው እንደወጣው brand new child ነው የተወለደው አሜን ነው ወይ when you become born again you are brand new አዲስ ፍጥረት የሚል ስም ተሰጠ አዲስ ፍጥረት የሚለው ውስጥ ማዕት ስም አለ አሜን ይሄን ስም ማን ያወጣል የእግዚአብሔር አፍ ለምን መሰለ ሰው ቢሆን ባህሪን አይቶ ነው የሚሰጥ ስም እናትና አባቶቻችን ስም ሲያወጡ በዚህ መከራ ውስጥ አልፌ ነበር ሲያሳድደኝ ነበር የሰውዬ ይቅርታ መጠራቸውን ስሞች ካሁኑ ጀምሬ ይቅርታ ምንም አይነት ሰውን እንትን ለማለት አይደለም በእውነት በጌታ ፍቅር ደመላሽ ነው እምለው ይሄ ከሌ አይደለ ለምን
ስም ሲሰጡ ባለፉበት መከራ ውስጥ ፔን እያንዳንዱን ስም የወጣው የያዕቆብ ልጆች ይሁ ፉክክር እኮ ነው አይደል እህትናት ትዝ ይላችኋል ሊያና ራሔል ትዝ ይላችኋል ሲፎካከሩ እግዚአብሔር አስበለጠኝ ስትል ዮሴፍ አለችው ጌታ ለመልካም ተጠቀመበት እያንዳንዱ ስም ከሲቹዌሽን ጋር ነው የሚያዘው እግዚአብሔር ግን ስም ሲያወጣልን ከሲቹዌሽን ጋር አይደለም ከባህሪያችን ጋር አይደለም በኃጢያታችን አይደለም በሚመጣው ሚስቴካችን አይደለም ባለፈው ሚስቴካችን አይደለም እንደራሱ የሆነ ስም ይሰጣል ሰው ስም አሁን ያቤጽ አለችው ለምን በመከራ በጭንቅ ወለድኩ ስትል አያችሁ አይደል ለዛ ነው እግዚአብሔር ዶወሪ እኔ ነኝ ስሙን ማውጣው አንተ ብቻ ተወለድ አንተ ብቻ ለወንጌል እሽበል አንተ ብቻ ለኢየሱስ ክርስቶስ የመስቀል ሥራ እሽበል ልክ እንደተወለድክ ምሰጠ ማዕስሞች አሉ የማአፍ ነው የእግዚአብሔር አፍ የሚገርማችሁ መጽሐፍ ቅዱስ ላይ ኢንፍሉዌንሻል የሆኑ ኃይለኛ ሰዎች እግዚአብሔር ወይ ስም ሰጥቷቸዋል ወይ መጥቶ ስማቸውን ቀይሮታል አብርሃም ነበር ስሙ ካሁን በኋላ 17ኛው ምዕራፍ ላይ አብርሃም አትባልም አብርሃም ነው የምትባለው አንተ ትንሽ አይደለህም ማለት ነው አብርሃም ማለት አራሜን በል ይሁን ዘፍጥረት ምዕራፍ 12 ላይ እግዚአብሔር አብርሃምን እስኪ አብርሃም በሉ አብርሃም አይደለም ኤችሎም አብርሃምን ጠራው አብርሃምን ውጣለው አበዛሃለሁ አለው ትልቅ ትሆናለህ ጄነሬሽን ፋዘር ኦፍ ጄነሬሽን ትሆናለህ አለ ከዛ በኋላ ምንም ሊሆን አልቻለም ሰውየው 17ኛው ምዕራፍ ላይ መጣና ይሄ ስም ችግር አለበታል አብርሃም ማለት የተከበረ አባት ማለት ነው በቃ የሆነ ሰፈር ብቻ አክብሮት የሚቀበር የሚኖርበት አካባቢ የሚያከብር አብርሃም ኤግዞልትድ ፋዘር ማለት ነው አብርሃም ማለት ደግሞ የትውልድ አባት የጄነሬሽን እግዚአብሔር ከሰፈር አወጣው በስሙ ማለት ነው በጌታ በኢየሱስ ክርስቶስ ስም እስካሁን ስለራሳችሁ ያላችሁ ስም ዛሬ በመንፈስ ቅዱስ ካይምሮአችሁ ውስጥ ይቀየራል አልችልም የሚል ስም አለ ለራሱ የሰጠው ደግሞ ጴንጤ ደግሞ የራሱ ስም ያወጣል አይ እኔ ነገር አልችልም እኔ አይሆንልኝም ስም እየሰጠ ነው ባይዘው you are labeling yourself እኔ አይሆንልኝም እኔ እንደዚህ ነኝ ስንል በቃ ሌብል እያደረግን ነው እና እግዚአብሔር ምን አለው አብርሃምን አሁን በዚህ ስም አትጠራ አብርሃም ትባላል እንደውም አለ ሶራ ነበር ስሟ ሳራቱ ስም እያንዳንዱ በጣም እግዚአብሔር የተጠቀመባቸው ሰዎች ማይት የሆኑ ሰዎች ስማቸውን ቀይሯል ያዕቆብ ስም ትዝ ይላችኋል ሄደ 33ኛው ምዕራፍ ላይ ዘፍጥረት ታገለ ቀይረኛል ካልባረከኛል አየ እግዚአብሔርና ምን አንተ ምን በረከት ስፒሪቹዋል በረከት ነው የሚጠይቀውስ የስፒሪቹዋል በረከት ችግር ያለው እዚህ ጋር ነው ብሎ በል ስም ማን ነው ዶክተር እኮ ነው እግዚአብሔር ችግርን ነቅሎ ነው የሚያወጣል በል ካሁን በኋላ ስምህ እስራኤል ነው አለ አሜን ነው ወይ እግዚአብሔር የተጠቀመባቸው ሰዎችን አሁን ዮሐንስን እግዚአብሔር ነው ስም ያወጣለት ትዝ ይላችኋል ኢየሱስን መቶ ስሙን ኢየሱስ ትይዋለሽ ለምን ኢየሱስ ያለ ወንድ ተጸነሰ ማርያምና ዮሴፍ ቢያወጡስ ሚራክል ነበር የሚሉት ታምር የሚል ስም ነበር የሚሰጥ ወይ ታምራት ይሉት ነበር አይደል ከዛ በቃ የሰፈር ዜና ሆኖ ታምራት ሆኖ ኢየሱስ ማለት ነው ህዝቡን ሁሉ ከኃጢያታቸው ያድናቸዋልና ስሙን አዳኝ ማለት ነው ሴቪየር ማለት ነው ዲሊቨረር ማለት ነው አሜን ነው ወይ በኢየሱስ ክርስቶስም የትኛውም እግዚአብሔር ባልሰጣችሁ ስም የሚጠራችሁ ጠላት ሁኔታ ዛሬ መርዶን ይሰማል አሜን ናችሁ እግዚአብሔር በጣም ይወደናል እስቲ እግዚአብሔር በጣም ይወደኛል በሉ ታምናላችሁ አይደል ኤፌሶን መጽሐፍ ላይ የእግዚአብሔር ቃል ምን ይላል ምዕራፍ 3 በጣም የምወደው ቃል ነው 3ኛው ምዕራፍ ላይ ድንቅ ቃል አለ የእግዚአብሔር ፍቅር ታውቁ ዘንድ ይላል ከቁጥር 11 ጀምሮ ጥልቀቱ ከፍታው ስፋቱ እርዝመቱ ከመታወቅ የሚያልፈውን የእግዚአብሔርን ፍቅር ለማወቅ ተበረቱ ዘንድ ብሎ ቀጥሎ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ ይላል አሁን ይሄ ፍቅር ምን አልክ ጳውሎስ ምን አልክ ከፍታው
ዝቅታው ርዝመቱ ስፋቱ ከመታወቅ በላይ የሆነውን የእግዚአብሔር ፍቅር እሺ እግዚአብሔር ይሄንን ፍቅር ለማን ነው ያሳየው ለኔ በሉ በጌታ ለማን ነው ያሳየው ለኛ ነው አይደል ስለዚህ ይሄ ፍቅር ምን ያሳያል እግዚአብሔር ከመታወቅ በላይ እኔ በአይምሮዬ ላውቀው ከምችለው በላይ እንደሚወደኝ ነው እስኪ የተወደደ በሉ አንዱ ስምህ ነው እግዚአብሔር ያወጣል አንዱ ስም እሱ ነው ለዛ ነው people are struggling with the feeling of inferiority and rejection እኔ never rejection እኔ አሁን ይኸውልህ rejection ምናምን የሚሰማው ሰው አለ አይደል እነዚህ ይሄ አሜሪካ በመወለድ የሀብታም ልጅ በመሆን ምናምን አለ የሚተውክ እኔ ያለው አይደል እንዴ ከቀበሌ 10 ካሰላ ያመጣው እኔ never እንደ ደረቴን ነፍቼ ነው የትም ቦታ ነው ለምን በእንትን እኮ አይደለም እኔ ማን ሰው ተቀበለኝ አልተቀበለኝ I don't even remember it inferiority ወይኔ ከበታች እንደዚህ አለ አይሰማኝም እኔ ራሴን ይኸውልህ ወስኛለሁ በዚህኛው መነጽር ነው ማለት አሜን እኔ ነህ ያለኝ ነኝ ተቀብያለሁ መብቴ ነው እዚህ ላይ አያችሁ አሁን ሰው ኢንፌሪዮሪቲ የሚሰማው ሪጀክሽን የሚሰማው በሄደበት ሁሉ ሪጀክሽን is a spirit is a devil ምን ይላል መሰለ በውስጥ አይምሮ ላይ አንተን እንኳን አይቀበሉ ከዛ ቤት ሄደ ታለቅሳለህ የውሸት ጸሎት like God is like what ይስቅባል እግዚአብሔር አልተቀበሉኝ እንትን አላሉኝ እንዳንተ እግዚአብሔር የተቀበለው ሰው አለ ማንንም የለም እኮ አያችሁ እግዚአብሔር የሚጠራን እግዚአብሔር ያወጣልንን ስሞች ከተረዳን በቃ ራሳችንን የምናየው በዛ ነው አሁን ከመታወቅ የሚያልፈው ፍቅር ይላል ከመታወቅ የሚያልፍ ፍቅር የክርስቶስ ፍቅር ይሄ ፍቅር ኢንቨስት የተደረገው ለኔ ነው ስለዚህ እግዚአብሔር በምንም አይነት ሁኔታ ቢያገኘኝ ላይጣላኝ ወዶኛል አሜን አሜን ሄሎ እስኪ እግዚአብሔር ሊጣላኝ አይችልም በሉ እግዚአብሔር ሊጣላኝ አይችልም አሜን ነው ወይ አሜን መታወቁን የሚረዳ እንደዚህ ከመታወቅ በላይ የሆነውን የክርስቶስ ፍቅር ታውቁ ዘንድ እሱን ያወቀ የሚያድግ ሰው ምን ይሆናል የሚለው ነገር ልንገራቸው አንደኛ በመንፈስ ቅዱስ ሁሌ ይሞላል በመንፈስ ለመሞላት ይወላችሁ አንዳንድ ድስት ላይ ጥዳችሁት ቶሎ ማይበሰር ጥርስ የሚሰብር ባቄላ ታቆታላችሁ አሹቅ የበላ ጌታ ይባርካል እና በመሃል ላይ ሌላው ሁሉ በደንብ ሶፍት ነው እቺኛዋ ጥርስ ከሷን አርገት ትጥላለህ አንድ ይወል እኔ ጌታ ይጠላኝ ብሎ የሚያስብ ጴንጤ እንደማይወደድ ሰው እንደማይቀበለው ሁሉ ሪጀክሽን ብቻ የሚያወራ ኮን አሁን ይወላችሁ ሪጀክት የሚያረጓችሁ ሰዎች እያልኩ በሰብክ ቆሞ ነው ሰው እውነት ውሸት ለምን የሆነ ሰውዬ ውስጥሽ ያለ እየተበቀልሹ ነው ቆይ ያሳየዋለሁ ቆይ እዛ ጋር ምን አታገለ what is God saying about you ያንተ responsibility እግዚአብሔር ስላንተ ምን ይላል እስቲ ጌታ ስለኔ ምን ይላል በል ምን አሉ እኔ ምን አገባኝ አፋላቸው አፌት ሰጣቸው እንዲናገሩ ነው እንደ እግዚአብሔር ቃል መናገር ካልቻሉ ወይ እንደራሳቸው ይናገራሉ ወይ እንደ ሰይጣን ይናገራሉ እኔ ምችለው የራሴን አፍ መቆጣጠር አእምሮ ተሰጥቷቸዋል እንዲያስቡበት ነው አይደል እንደ እግዚአብሔር ቃል ማሰብ ካልቻሉ ወይ እንደራሳቸው ያስባሉ ወይ እንደ ሰይጣን ያስባሉ እኔ እነሱን አእምሮ ገብቼ መቆጣጠር አልችልም እኔ ምችለው የራሴን መቆጣጠር ስለዚህ እኔ ምንም እንደዚህ አይነት ነገር ምንም እንትን አይደለም እና ብዙ ጊዜ ስመክር እኔ በተለይ ወጣቶችን እንግሊሽ ወጣቶችን ቺል የሚል በጣም ከባድ ምክር አለ እውነት ውሸት ሪላክስ ነው ማለት just ማን ያለው I feel like what you feel like oh now you are not led by spirit you are led by feelings በመንፈስ ተመላለሷል የሚለው you feel like today you feel like down tomorrow you feel like up so and then ፔንዱለም ልትሆኚ ነው አንቺ እንደዚህ ዛሬ ሃይ ነገ ዳው ዛሬ አሜን ሌላ ነገር ልንገራችሁ ዮሐንስ ወንጌል ምዕራፍ 15 ቁጥር 9 ላይ ኢየሱስ ክርስቶስ እንደዚህ ይላል አብ እንደወደደኝ እኔ ደግሞ እናንተን እንዲወደድኳችሁ አሁን እንዴት ነው አንተ የተጠላ የሚሰማ
ምን የትኛው ዴቪል ነው እየመጣ እንደዛ የሚነግርሽ? ኢየሱስ እኮ ነው ያለው። ስንቶቻችሁ ኢየሱስን ትወዱታላችሁ? ኢየሱስ እኮ ነው ያለው። ዮሐንስ ወንጌል ምዕራፍ 15 ቁጥር አብ እንደወደደኝ። እንዴት ነው አብ ኢየሱስን የሚወደው? እኔ ደግሞ እናንተን እንደዛው እኩል ኢየሱስና አብ በሚዋደዱበት እኩል ፍቅር እኔን እግዚአብሔር ይወደኝ። ማን ተወኝ ማን ተቀየረ እያልኩኝ ሳዘን መኖር አብቅቷል፣ ልቤ እርፍ ብሏል ጌታ ኢየሱስ ስላለ ጎኔ። የማንም ፊት እንደ ቀድሞ ባይሆን ከኔ ጋር ሐሴት ከኔ ጋር ነው መሽቶ እስኪነጋ። ሐሴት ከኔ ጋር ነው መሽቶ እስኪነጋ። ያንተ ፊት ተቀብሎኛል እጅህ አቅፎኛል ጌታ ሆይ ባንተ ደስ ይለኝ። አሜን። በእግዚአብሔር ያልተደሰተ ሰው አንተ ብትቀበለው ውሸቱን ነው፣ ባንተ ደስ አይለው። የሆነ ቀን ላይ ዞሮ ያማል። በእግዚአብሔር መደሰት ያልቻለን ሰው አስደስታለሁ ብላችሁ አትታገሉ። one of the greatest advice and one of the greatest help መንፈስ ቅዱስ ለኔ ረዳኝ አንዱ ይሄ ነው። ሰዎችን ወደ ኢየሱስ ለማስጠጋት እንደዚህ ስትቆጣጠር ጨጓራና ራስ ምታት ማይግሬን አድቪል መዋጥ ሁሉ ጀምር ያውቃል። አድቪል ማን ነው ያኛው? ታይሊኖል። ከዛኛው ያማን አሊቭ። በአሊቭ በምን ስመክር እንደዚህ እኮ ጌታ ይወዳል ስወጣጠር ልፈነዳ። ከዛ ሆሊ ጎስት ቁጭ አረገኝ። በኔ ካልተደሰተ አታስደስተው። 50 ጊዜ ዘይት አቀባዋለኝ። እግዚአብሔር ምስክሬ ነው። ሰው እግዚአብሔር ካላስደሰተው ጆሲ ያስደሰተው ኬት አምጥቶ ከየትኛው ኪሱ? አንድያ ልጁ ያላስደሰተ ከዛ በላይ የሌለውን ስጦታ ሰጥቶሽ በዛ ያልተደሰትሽ በፓስተር አትደሰች። ስለዚህ እኔ እየተወጣጣርኩ አልሞትም። አሜን ነው። መጣለው እዚህ ጋር ልቤን የፈነቀለው ብዬ ዘምራለሁ የመስጋናዬ ዜማ። ከዛ በኋላስ የእግዚአብሔርን ቃል አሰብ ጸልያለሁ፣ መክራለሁ፣ አድቫይስ አረጋለሁ። ከዛ በኋላ ለሆሊ ጎስት ትቼ እኔ ቤቴ ሄጄ እልልታ እርፍ። አስተማረኝ መንፈስ ቅዱስ። አየ አብ እንደወደደኝ ኢየሱስ እኮ ነው ያለው። እግዚአብሔር አብ እንደወደደኝ እኔ ደግሞ እናንተን ወደድኳችሁ። ስለዚህ በፍቅሬ ኑሩ። የዕለት ዕለት መኖሪያ በጀቴ የእግዚአብሔር ፍቅር ነው። አሜን ነው ወይ? ለዛ ነው ሁላችሁ ሃይማኖት ምን ይላችኋል መሰለ? ሃይማኖት አንተ ኃጢያተኛ፣ አንተ በደለኛ፣ አንተ እንደዚህ ጥፋተኛ በቃ ትገሰጻለህ ሁሉ ጊዜ። ምን በመቆርቆም ነው በቃ እንደዚህ ያልክ ነው የምትሄደው። በቃ ሳቀቃል ሁሌ ማለት ኢንከሬጅ አትደረግም። ሃይማኖት እንደዛ ነው። እኛ እኮ ተሰቃየን እኮ ሁሌ ቸርች ስንሄድ ጌታ ሆይ ማረን ስንቴ። are you not still forgiven? ሁሌ ማለት ነው አይነት አለው ምረት like ይቅር በለኝ የሚል ጥያቄ ሚሊየን ቀን በየቀኑ እየጠየክ የምትኖር ማለት ነው። እግዚአብሔር ይቅር እንዳላለው ማለት ነው እኩል። አየ ሃይማኖት ምን ያደርጋል? ኃጢያተኛ ይላል፣ በደለኛ ይላል። ሃይማኖት ምን ያደርጋል? ድንጋይ ሰብስቦ እስኪ ይሄኛው ጥቅስ ይዞ ማለት ነው በል እስኪ ምን ትላለህ? ውገራት ይላል ቃሉ። እስኪ ትዝ ትላችኋለች? ቃሉ እኮ ውገራት ነው የሚለው። ይታል በላ እስኪ ምን ትላለህ አንተ? ጌታ ደግሞ አባ መላደል ኢየሱስ ቆምበስ ብሎ ጻፈው። ኃጢያት የሌለበት እሱ የመጀመሪያውን ድንጋይ ጣል ብሎ ጻፈ። ለምን መሰለ? ያንን ለሙሴ የሰጠውትን ሕግ የጻፍኩበት ጣቴ ነው እዚህ ሕጉን እየጻፈ እየሰረዘ ነው። ያቺው ጣት ነች ተራራ ላይ እዛ ተራራ ላይ የጻፈችው። አየ እያንዳንዳቸው ድንጋያቸውን ጥለው ሄዱ። ቀና አለና እኔም አልፈርድብሽም። አየ ፍቅር አየ በፍቅሬ ኑሩ። መወደዱ የገባው ሰው በእግዚአብሔር ፍቅር በጀት ነው የሚኖረው without stress። አሜን። ያ መጽሐፍ ምቁ ነፍሴ አታስጨንቅኝ ይላል። ነፍስ ታስጨንቃለች። አታስጨንቅኝ፣ በእግዚአብሔር ታመኝ አታስጨንቅኝ። ነፍሴ ሆይ አታስጨንቅኝ፣ እስኪ አምላኬን ላመስግንበት ይላል።
ዳዊት ከራሱ ጋር እኮ ፋይት እያደረገ ጸሎት ቦታ አታስጨንቂኝ ስትረስ አታምጪብኝ ምን እዚህ ውስጥ የሚሰማው ድምጽ ማለት ነው አላችሁ ከኔ ጋር ስለዚህ በፍቅሬ ኑሩ ፍቅሩን መወደዳችን ስናውቅ ሳንሰጋ እንኖራለን አሜን አሁን መጥቶ ፕሬዝዳንት ዶናልድ ትራምፕ አንተ እወድሃለሁ የሚያስፈልግ ነገር ሁሉ ይሰጣል ዝም ብለህ ብቻ ኑር ቢሉ ፖስትህ ላይ ተጥለቅልቆ አዲስ ከሌለ ቲክቶክ ትከፍታለህ እንዴት አይነት ሰላም ነው የሚሰማ አየ እኛ በማይ ስለምንመላለስ ምድራዊ ነገር ነው የሚሞቀን እግዚአብሔር ግን በፍቅሬ ኑሩ ሲል ፍቅሩስ ምን አለ ፍቅር እግዚአብሔር ነው ፍቅር ማለት ወድሃለሁ ወድሻለሁ ማለት አይደለም ፍቅር ማለት እግዚአብሔር ማለት ነው whatever you need for life is in love ምንም ጤንነት ብትል ሰላም ብትል እርካታ ብትል ቅባት ብትል ኃይል ብትል እሳት ብትል ፍቅር ውስጥ ነው ያለው ፋይናንስ ብትል ትዳር ልጆች ብትል ሁሉ ነገር እግዚአብሔር ውስጥ ነው ያለው ለምን መጽሐፍ ሲናገር እግዚአብሔር ምንድነው ፍቅር ነው በፍቅሬ ኑሩ አሜን አዲሱ ስም የተወደደ ነው እግዚአብሔር የሚጣላው ሰው የለም እኮ እኔ አሁን እኮ ይው በመንፈስ እናድጋለን አይደል በመንፈስ አይወት እኔ አሁን መጀመሪያ አገልግሎት ሲጀመር እንደነበርኩት አይደለም አድግ ያለው እድገቴን ትሬስ አደርጋለሁ በተለይ በእግዚአብሔር ዕውቀት እግዚአብሔር ያሳደገ ነው ስሙ ይባረክ ጸጋው ክብር ይሁንለት አሜን አሁን ለምሳሌ እኔ የምጠላው ሰው የለኝም ሁሌ ነው የምናገረው I cannot hate or dislike anyone I have made up my mind የፈለገው ሰው መጥላት ይችላል እኔ መብቱ ነው እኔ ግን መጥላት አልችልም ጆሲ መጥላት አትችልም ብዬ ለራሴ ነግሬዋለሁ ቆይቻለሁ እንደዚህ ብዙ ጊዜ ብያችሁ አቃል I cannot be offended ብያለሁ ቆይቻለሁ እሱ ነው ምንም ሰው እንደፈለገ ቢሰድበኝ ቢንንተን ቢን offended አልሆነ በቃ ተሰማው እንደዛ ከዛ በኋላ ደግሞ ይበርድለታል ይመጣል ከዛ እናወራለን አይደለም እኮ ሳስረዳው ይገባል ካልገባው ደግሞ ምን ላርገው ጌታ መንፈስ ቅዱስ ይርዳው እኔ ግን offended you know offense እንዴት ኢሞሽናችሁን አፕ ኤንድ ዳውን እንደሚያደርገው ውስጣችሁ እኮ አፍሊክሽን ትከታላችሁ በኦፌንስ እውነቱ ሸት ያ offended ስትሆን በትኛው በቃ ውሃ ቀጠነ offended ውሃ ወፈረ offended አስተያየት offended በዚህ ስታልፍ ዝም አልከኝ ሁሉ ነገር የሚያቃጥል ከሆነ አንተ ሰውዬ ማራገቢያ ይዞ የሚከተል መልአክ ብቻ ነው የሚያስፈልግ እንደዛ አይነት መልአክ ደግሞ የለም የሚያራግብ መልአክ የለም ጨጓራ በሽታ እንዳይዝ አሜን ነው ስለዚህ አሁን ተውኩኝ እኔ ማለት ነው ቆየው ይሄንን ከተውኩ offended አልሆነ ግን አልሰናከልም ለምን ሰው ደግሞ ማልጠላበት ምክንያት እግዚአብሔር ሰውን ይወዳል ኖም አንተ ይወል እስኪ ልንገራችሁ አንድ ነገር አንዱ የረዳኝ ነገር ሰው እንዳልጠላ በጣም የምጠላው ሰውዬ በጣም የምጠዩ ሰውዬ በጣም የምጠላው ሰውዬ ጌታን ቢቀበል አንድ ገነት ነው የምትገባው አንተ ስለጠላኸው እሱ ወደ ሲኦል አይገባም ከዛ በኋላ ልንገር ጌታን ከተቀበለ በኋላ አሕዛብ ሆኖ ወንድምክ ይሆናል ወንድሙን የሚጠላ ማን ነው ነብሰ ገዳይ ደግሞ ልትወጣ ነው በዛ ቶሎ ብለ ቦታህን ሰኪዩር አርግ አሜን ነው የርስት መያዣ ነው የሚለው መጽሐፍ የርስት መያዣ መንፈስ ቅዱስ ተሰጥተናል አይደል ሊብሬ ያስከ ማለት ዋናውን ያስከ ማለት አይደለም እጅ እስኪገባ ውደድ ከጎናችሁ ያለውን ሰው በጣም ነው የምወድ በሉት ነካርኩትና ሌላም ሰው ድገሙ በጣም ወደሃለው ፍቅር ነው ማረግህ እንጂ ዘዝኔም አሜን 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 እና በመንፈስ ቅዱስ ሁሌ ይሞላል መወደዱን የሚያክ ክርስቲያን አሜን ፍቅሩን ለማወቅ ስትበረታ ከዛስ ከድካም ትበረታለህ ሰማችሁኝ እግዚአብሔር እንደሚወዳችሁ ሁሌ ስታቁ ድካም ይለቃችኋል man I am too loved ትላል እዚህ ጋርማ አላበቃም ትላል እዚህ ጋርማ አሜን ነው የሆነ መዝሙር አለ ሄጄ አቀበቱ ላይ ሄጄ እንዳይደክመኝ መንፈሱ ስለረዳኝ ነው መንፈሱ ስለመራኝ ያውታሩ መዝሙር ነው አዲሱ አልበም ላይ ሄጄ አቀበቱ ላይ
የሆነ ሄደ አንድ ሰይጣን መጥቶ አበቃል ይላል። ዘሩባቤል የእግዚአብሔር መቅደስ ጀምሮ በኃይል አይደለም በብርታት አይደለም አንተ ተራራ አለው ተራራ በቃ ጸጥ አረጋው ዘሩባቤል በመንፈሴ እንጂ አለው። አያችሁ መወደድሽ ሲገባሽ ጌታ ኢየሱስ ምስካሬ ድካም ይወድቃል። አሜን ትበረታል ወይ ለካ ጌታ ይወደኛል። የዛኔ እኮ ነው ልቤን ትዝ አለው ኪዳኑ መዝሙሩ ልቤን ትዝ አለው። አሜን መወደድን ከልብ ከአእምሮ አታስወስድ። እግዚአብሔር ይወዳል። እግዚአብሔር ሲያገኝ በምን አይነት ሲቹዌሽን እንዳገኘ አስታውስ እንጂ በኃጢአታችንና በበደላችን ጊዜ ምን በነበርን አይ በደም ቆንጆ ሆነን ይኸውልህ ከቆንጆ ፍሪዝ ጋር ሞተን ነበር አይደል? ሴቶች ያ ሁሉ ቆንጆዬ ሄራችሁ ቆንጆ ምርጥ ሜካፕ ለብሰሽ በጌታ ካልነውሽ ሙት ከቆንጆ ሜካፕ ጋር የሞተ ሰው ነበርሽ። ከዛስ በኃጢአት በበደላች ሙታን በነበርን ጊዜ ከክርስቶስ ጋር ሕይወትን እንዴት እንዳገኘ ትዝ ይስል በምንም አይነት ሁኔታ እንደማይተው ይገባል። ሃሌሉያ አሜን አሜን። እግዚአብሔር በጣም እንደሚወድ እያወቅን ስንሄድ በእሳት እንሞላለን። ፋየር የምትሆነው ላቭ ነው። ባይዘው መንፈሳዊ እሳት በአዲስ ኪዳን ፍቅር ነው። ምክንያቱም ስለ እሳት ሲወራ በአዲስ ኪዳን ዳይሬክትሊ ስለ ፍቅር አለ። ይኸውላችሁ አሁን እኮ አይገባውም እኮ አንዳንድ ሰው ይሄ እንኳን አይሆንም ይላል። ብቻዬን ሰውየውን ጠምጄ ላሳያችሁ እንደው እቺን መናገር አለብኝ አላችሁ ከኔ ጋር እቺን መናገር አለብኝ እሺ ዕብራውያን መጽሐፍ ላይ ነው ያለው ይቃል fervent in the spirit serving the Lord. አሜን ነው fervent in the spirit serving the Lord የሚለውን ቃል አውጣ Romans chapter 12 right chapter 12 verse number 11 okay እሺ ለሥራ ከመትጋት አትለግሙ በመንፈስ የምትቃጠሉ ሆኑ ለጌታ ተገዙ ይላል አይደለ? ዛሬ ስለ መንፈሳዊ እሳት አይደለም ግን እንደዛ ከማለቱ በፊት ከላይሁት ቁጥር 9 ፍቅራችሁ ያለ ግብዝነት ይሁን። እስኪ ፍቅር በሉ። ክፉን ነገር ተጸይፉት ለከበጎ ነገር ጋር ተባባሩ። በወንድማማች መዋደድ እርስ በርስ ተዋደዱ። እርስ በርሳችሁ ተከባበሩ። አላችሁ ከኔ ጋር? ለሥራ ለመትጋት አትለግሙ በመንፈስ የምትቃጠሉ ሆኑ ለጌታ ተገዙ። ለካ መቃጠሉ ያለው ያንን ሰውዬ በመውደዱስ ነው። መንፈሳዊ እሳት ያለው ሰው በመውደዱስ ነው። ሰው እየጠላ አሁን እዚህ ጋር ለምሳሌ ፍቅራችሁ ያለ ግብዝነት ይሁንና ቁጥር 11 ጌታን ለማገልገል ይላል። ጌታን ለማገልገል ወይም ለሥራ ከመትጋት በመንፈስ የምትቃጠሉ ሁኑ ለጌታ ተገዙ። fervent in the spirit serving the Lord ነው የሚለው በእንግሊዝኛ። ለምን በአገልግሎት አሁን በተለይ ቸርቹ ስታገለግሉ እንደ ቲም በፍቅር ካላገለገላችሁ እሳት የለም እናንተ ጋር። ሰማችሁኝ? ፍቅር ነው በጣም ወሳኝ። ምን ይላል? ይኸው ፍቅራችሁ ያለ ግብዝነት ይሁን እርስ በርስ ፌክ አይሁን ፍቅራችሁ። ክፉ ነገር ተጸየፉ ከበጎ ነገር ታተበ በወንድማማች መዋደድ። እስኪ ወንድሜ ነህ በሉት ከጎናችሁ ያለውን። እርስ በርሳችሁ ተዋደዱ። እስኪ ወድሃለሁ በሉት። ከዛ ደግሞ የሚገርመው ወድሃለሁ ብቻ ሳይሆን ተከባበሩ። አገልጋዮች ስሙ፣ የሲጄሲ አገልጋዮች ሄሎ ስሙኝ፣ የሲጄሲ አገልጋዮች ስሙ። በምንም አይነት ዲፓርትመንት ውስጥ የምታገለግሉ በተለይ በግሩፕ አገልግሎት አሸር ነው፣ ኳየር ነው፣ ሚዲያ ነው፣ ቺልድረንስ ሚኒስትሪ ነው፣ ኢቨንት ነው፣ የትኛውም ብቻህን የምታገለግለው አገልግሎት የለም። እኔ እኮ ብቻዬን አይደለም ማገለግለው፣ አብረን ነው እኮ የምናገለግለው። ብቻ የሚባል አገልግሎት የለም። ኢየሱስ እንኳን 12 መርጧል። ሰማችሁኝ? እኔ ልምከራችሁ ተከባበሩ፣ አለበለዚያ
እሳት የሌለው ነገረኛ ነው የሚሆነው ሰውዬ አገልግሎት ነው ጌታ ምስክሬን ነገረኛ ነው የሚሆነው ፋየር የሌለው ስሙ የእግዚአብሔርን ቃል ፍቅራችሁ ያለ ግብዝነት ይሁን ክፉ ነገር ተጸየፉ ከበጎ ነገር ጋር ተባበሩ እናገልግል እንጸልይ እሺ እንጸልይ አብሮ መጸለይ ይውላችሁ ልንገራችሁ ወይት ሐዋርያት ሥራ ላይ በአንድ ስፍራ ሆነው ምን ይላል መጽሐፍ ሲናገር ሲጸልዩ ነበር አይደል they were in one place with one accord ይላል አይደል እስኪ one place በሉ one accord በሉ ግን የእያንዳንዱ ህይወት የተለያየ ነው አንድ ቦታ ላይ እንዲህ ተሰበሰበን one accord ማለት በአዲስ ኪዳን ምንድነው እየሰማችሁኝ ነው ስሙኝ አገልጋዮች ስሙ ሲጄሲ አገልጋዮች ስሙ everyone one accord ማለት ለአንድ ሚሽን መግባባት መስማማት ማለት ነው እንጂማ አንተ ሌላ ባህሪ ያለህ አንቺ ሌላ ባህሪ ያለሽ እኔ ሌላ ባህሪ ያለኝ when it comes to the purpose ግን አንድ ሐሳብ ነው ያለን እንጂ ሁላችንም አንድ ባህሪ ይኑር እንያልን አይደለም አይሆንም እግዚአብሔር እንትን one place ሲጄሲ እንደኛ ሳውራው ማለት ነው one place ይሄው one accord ማለት one purpose የዚች ቤተክርስቲያን ራይ ነው ወደዚች ቤተክርስቲያን ራይ ቪዥን ሲመጣ አንተም የተለየ አመለካከት ሊኖር ይችላል አንቺም የተለየ አመለካከት በህይወትሽ በራስሽ እዚህ መስሪያ ቤት ስትመጪ ምክንያቱም የእግዚአብሔር ቃል this is the business of God ኢየሱስ እኮ እንደዛ ነው ያለው ኢየሱስ እንዴ ልጄ ሆይ ለሶስት ቀን የጠፋ የት ነበርክ don't you know that I have to be in my father's business አይደል ያለው አዎ ወንጌል እኮ የእግዚአብሔር ቢዝነስ የእግዚአብሔር ስራ እኮ አሜን በሉ እንጂ አንድ ቦታ one place ይሄው one accord የዚህ ቤተክርስቲያን ቪዥን አገልግሎት ወንጌል ሰው ጌታ መቀበል ትራንስፎርም ማድረግ ሳልቬሽን ትራንስፎርሜሽን ኤስታብሊሽ ይሆናል ወደ አገልግሎት ሚሽነሪ ይሆናል በቃ ቪዥኑ ይሄ ነው ለዚህ እንዴ እናንተ የተለያየ አይነት አመለካከት ያለው መስሪያ ቤት አይደል እንዴ መሰሩት ግን የመስሪያ ቤቱ ስራ ላይ ግን አቀለደማል በጠላውም ባጠላውም ተሰራል አይደል እኛ ደግሞ ምንድነው የሚለው የእግዚአብሔር ቃል እርስ በርስ ወንድማማቾች ፍቅር ይኑራችሁ እርስ በርስ ተከባበሩ ፍቅራችሁ ያለ ግብዝነት ይሁን ከዛስ እንደዛ ሲሆን ምን ያደርጋችኋል አለ ጌታን ለማገልገል ትጉ ከዛስ ትቃጠላላችሁ አያችሁ ቅዱሳን ስሙኝ አሁን ለምሳሌ እዚህ አብራችሁ የምታገለግሉ ፎር ኤግዛምፕል ኳየር ከሆናችሁ ኳየር ማል ፍቅር ስላለ you want to come early በጊዜ ሪሄርሳል ትመጣላችሁ ለምን ጓደኛሽንም ስለምትወጃት ኢየሱስን ብቻ ሳይሆን አብራሽ የምታገለግለውን ስለምትወጂ አሜን በሉ በኢየሱስ አብራ ያለን ሰው ተወዳላ ዝም ብለ ውይ ደሞ ሄጄ ከሷ ጋር ልገናኝ ይውላችሁ ይሄ መጽሐፍ ቅዱስ የማይቀበለው ሳክሪፋይስ ያቀርባችሁ እግዚአብሔር አይቀበለው አሜን ነው አሸሮች ላይ ፍቅር አለ አይደለ ስለበቃ አሸራ የራሳቸው እንትን አለ ቀድመን ሄደን እንጸልይ ሰልፍ ሞቲቬሽን ስናገራል ነበር በሳት የተነካ ቅዳሜ ስላል ነበር ራሱ ሞቲቬት ሆኖ ነው የሚጸልየው ሰልፍ ሞቲቬሽን አለ ሰልፍ ከዛው ቀድሞ ከፕሮግራም በፊት ሻይ እየጠጡ አሁንም አዲሱ ቸርች ስንገባ የራሱ የእያንዳንዱ ዲፓርትመንት ኦፊስ አለ እዛ ቁጭ ብላችሁ እየጸለያችሁ ሻይ እየጠጣችሁ ተከባብራችሁ እርስ በርስ ተዋደዱ እርስ በርስ ተከባበሩ እስኪ መከባበር በሉ እርስ በርስ መከባበር your fellow minister ማክበር አለብህ እንዴ ሰው መናቅ ኃጢያት ነው ሰው መጥላት ኃጢያት ነው ስለ ሰው ክፉ ማሰብ ኃጢያት ነው ለምን ኃጢያት ይሆንባችኋል አገልግሎታችሁ ኦሬዲ ሌላው ኃጢያት አይበቃ ልክ አይደለም ያ እውነቴን ነው የምላችሁ እርስ በርስ ከዛስ ለሥራ ለመትጋት አትለጉም ይላል ፓሽኔትሊ ደስ ብሎ ትሄዳለ ጌታን ብቻ ስለምትወድ ሳይሆን አብሮ የሚያገለግለውን ሰው ስለምትወድ you want to come early ቀድማ ትመጣለ አላችሁ ከኔ ጋር ያ መወደዱ የገባው ሰው ነው ሌላ ሰው የሚወደው እግዚአብሔር እንደተሸከመው የገባው ሰው ነው ሌላ ሰው የሚሸከመው ሁላችሁም እዚህ በቃ ክንፋችሁ እንዲሚገጫጭ መላእክት አይደለንም እኮ ሁላችን ድካም አለብን ሁላችን ከኔ ጀምሮ
ማንም ያለ ድካም የሆነ ሰው የለም። መጽሐፍ ቅዱስ እንደውም የተጻፈው እንዳለ በደካማው ሰዎች ነው። ያና አብርሃም ድካም ይሁን ማአት አይነት ድካም ነው ያለባቸው። የነ ጳውሎስ የነ ዳዊት ድካም ያ ድካም ይዝሌላ ሞቲቭ አሜን ናችሁ። እና የተወደደ ሰው ይሸከማል ይወዳል። አሜን ነው። ስለዚህ ምን ይያልኳችሁ ነው? መወደዳችንን ያወቅን ስናድግ መንፈሳዊ እሳት አይጎድልብንም። አሜን። ከዛስ ምን ይላል? በመንፈስ የምትቃጠሉ ሁሉ ለጌታ በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ፣ ቅዱሳንን የሚያስፈልጋቸውን እርዱ፣ እንግዶችን ለመቀበል ትጉ፣ የሚያሳድዷችሁ መርቁ እንጂ አትርገሙ፣ ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱ ጋር ሉክ ይሄ ሁሉ የሚሆነው እርስ በርስ በመዋደድ በመከባበር የሚመጣው እሳት ነው። እንደዚህ ሁሉ እንድትችል የሚያደርግ ደስ አይልም? ለእግዚአብሔር ቃል ክብር አጨብጭቡ፣ ለቃሉ አጨብጭቡ። ኢየሱስ ጌታ ነው። አሜን። ስለዚህ መወደዱ የገባው ሰው ሁሉ ጊዜ በመንፈስ እሳት አሜን እርሱን እየመሰለ ያድጋል። ከእንደገና በእኛ የሚሰራው ኃይል ይጨምራል። እስኪ በእኔ የሚሰራ ኃይል አለ በሉ። እስኪ በእኔ የሚሰራ የመንፈስ ቅዱስ ኃይል በሉ። አሜን ነው። ይኸውላችሁ ስሙኝ። መጽሐፍ እዛው ኤፌሶን ምዕራፍ 3 ላይ ከቁጥር 14 በታች ቁጥር 20 ላይ ምን ይላል? ከምንለምነው ከምንጸልየው ከምንፈልገው በላይ በእኛ እንደሚሰራው ኃይል መጠን ይላል አይደል? ያንን የሚለው 18 ጀምሮ እስከ 19 ምን ይላል? ስለ ፍቅሩ ያወራል። ጥልቀቱ፣ ከፍታው፣ ስፋቱ፣ ርዝመቱ ከመታወቅ በላይ የሆነውን የእግዚአብሔርን ፍቅር ታውቁ ዘንድ ብሎ እስከ እግዚአብሔር ፍጹም ሙላት ትሞሉ ዘንድ ብሎ ከዛስ ከምንለምነው ከምናስበው በላይ አብልጦ ሊያደርግ ለሚቻለው ይልና በእኛ እንደሚሰራው ኃይል መጠን ይላል። የሚወድ ሰው ወይም ደግሞ መወደዱን እያወቀ የሚያድግ ሌሎችን የሚወድ ሰው ምንድነው? ኃይሉ እየጨመረ ነው የሚሄድ። ፍቅር ጉልበተኛ ነው የሚያደርግ። አቤት 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 አሜን ነው። እንዲሁ አይኑን እስኪ ብረቱን ይዩትና እወድሃለሁ በሉት። እወድሃለሁ እንደዚህ አይቶ ወዳለው ሲለው ፈራው። እስኪ በጌታ እንዲህ ታየውና እወድሃለሁ ከምሬ እወድሃለሁ ከምሬ ኦ ሃሌሉያ አሜን ነው ወይ? አሜን። እግዚአብሔር በሚጠራ በአዲሱ ስም ትጠራለህ ማለት የምወድ ልጄ እግዚአብሔር ከወደደ ሌላው ጠላ አልጠላ የሚያስቆም የለም። አሜን ናችሁ? እሱ ከወደደ የሚጠላ ማን ነው ይላል አይደል? እሱ ካጸደቀ ደግሞ የሚኮንን እስኪ እንደው አይባልም እንጂ እንደው ለአማርኛ አማርኛ እንደው ለምሳሌ ነው ወንድ የሆነ ማለት እኮ ነው። እስኪ ወንድ የሆነ ይኮንንህ እስኪ እንደዚህ በሉ በጌታ ልኮነን አልችልም በል እስኪ። ለምን? እግዚአብሔር ጻድቅ ብሎኛል። ስሙኝ፣ እግዚአብሔር የሚጠራን አንዱ አዲሱ ስም ጻድቅ ነው። አሜን። እሺ ኤፌሶን ምዕራፍ ይቅርታ ኤፌሶን አይደለም የእግዚአብሔር ቃል ሁለተኛ ቆሮንቶስ ይቅርታ ምዕራፍ 5 ቁጥር 17 ጀምሮ ምን ይላል? ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ ሁሉም አዲስ ሆኗል። እነሆ ነገር ግን የሆነ ሁሉ በክርስቶስ የራሱ ካስታረቀን የማስታረቅ አገልግሎት ከሰጠን ከእግዚአብሔር ነው አለና እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም። እስኪ በደሌን አይቆጥርብኝም በሉ በሉት በጌታ። ብዙ ጊዜ ቸርች እንዲበሉ ስላልተባለን ድሮ አሁን ነው እንዴ? አረ ይቆጥረዋል። እስኪ አይቆጠርብኝም በሉ። ምን ይላል ቃሉ? በደላቸውን አይቆጥርባቸውም ይላል። አሜን በሉ።
አይኖ በጣም ብዙ ዘመን ከሰማነው ትምህርት ጋር ላይክ ነው እንዴ የሚያስብል ነገር ነው። ግን የእግዚአብሔር ቃል ነው። በደላቸው አይቆጥርባቸውም ነበር፣ በእኛም የማስታረቅ ቃል አኖረ። እስኪ በእኔ እስኪ በሉ የማስታረቅ ቃል በሉ አኖረ በሉ። አሁን እኔ ነኝ ወንጌል መስበክ የሚፈልግ ሰው እጁን ያሳይ። ስትመሰክሩ ለሰው ጌታ እንዲቀበል ትፈልጋላችሁ? እንግዲያውስ አንተ በደል እንደማይቆጠርብህ ካላመንክ የምትመሰክረው ምስክርነት አይሰራም። አያ አንተ ሄደ ኢየሱስ ኃጢአትን ወስዶልሃል ይቅር ብሎሃል ብለህ ስትናገር ያንተስ በደል አሜን አሜን ነው። በደላቸውን አይቆጥርባቸውም ነበርና ብሎ እግዚአብሔር የማስታረቅን ቃል በእኛ አኖረ ይላል። አንተ ሰውንና እግዚአብሔርን አስታራቂ ሰማያዊ ሽማግሌ ነህ። አረ በጌታ ንገሩልኝ ከጎናቸው ሰውንና እግዚአብሔርን አስታራቂ ሰማያዊ ሽማግሌ ነህ በሉልኝ። ፒስ ሜከር ነህ በሉ። አሜን። ኢየሱስ ዮሐንስ ማቴዎስ 5 ላይ ምን አለ? የሚያስተራርቁ ብፁዓን ምን ይባላሉ? የእግዚአብሔር ልጆች ይባላሉ። አስታራቂ አንተ እኮ ይኸውልህ አንድ ሀገር ከአንድ ሀገር ጋር ሲጣላ ምንድነው ልኡካን ቡድን አለ ሄዶ በጠረጴዛ ዙሪያ ቁጭ ብሎ ነገስታትን የሚያስታርቅ ታውቃላችሁ። አንተ ከሰማይ የመጣሽ እግዚአብሔር የላከሽ አሜን። ከእግዚአብሔር ጋር ጸብ ላይና ጥል ላይ ሆኑ ህዝብ አይ እግዚአብሔር ያዘነባችሁን ነገር በኢየሱስ ትቶላችኋል፣ ኑ ይወዳችኋል፣ አሁን ይቅር ብሏችኋል ብለ ተናጋሪ ነው። በደሌስ የበደልኩትስ ወይ አይቆጥርብም እሱና አየ። ለዛ ነው ወንጌል ኢፌክቲቭ የማይሆነው። እሳት ይበላችኋል ምናምን ስትል ሰውየው እሳት ኦሬዲ ኑሮ እሳት ሆኖበታል። ቤት ወይ ትዳሩ እሳት ነው። ተለያየ አይነት ችግር ውስጥ ነው እሳት። እኔ እዛም እሳት አልፈልግም የኛውን እሳት ብሎ ነው የሚሄደው። የምን ቅጣት ነው? አይአርኤስ እያስጨነቀው ሊሆን ይችላል፣ ወይ በተለያየ አይነት እሳት ተከቦ ሊሆን ይችላል። እሳት ምናምን ስትል የሰው አይሰማም። you are forgiven ስትል ግን ጆሮ ይሰጣል። you are loved ስትል ግን ጆሮ ይሰጣል። አሜን ነው። እግዚአብሔር ሊባርክ ይፈልጋል። እግዚአብሔር ይወድሃል። አረ እኔ በጣም በደለኛ ነኝ አይቆጥርብም ና አረ አሜን በሉ በኢየሱስ። በደላቸውን አይቆጥርባቸውም ይላል። ከሳሽ ወንጌል አይሰራም። ከሳሽ ወንጌል አይሰራም። እኔ ልንገራችሁ እኔ እንትን ምንድነው ሪሰርች ያደርጋለሁ በአገልግሎት። የሆነ ጊዜ እንደዚህ ያደረኩኝ ወደ ዓለም ብትመለስ እግዚአብሔርም ሰይጣን ተባብረው ይቦጫጭቋል አይነት ማለት ነው ማስፈራሪያ። እና ሰይጣን እንዲቀዶ እንደዚህ ያረጋል እግዚአብሔር ምናም ብዬ በማስፈራር ስለ ሲኦል ነግሬ ፈሩ ልጆች በተለይ ወጣቶች ፈርተው ቀጥ ብለው በቃ በፍርሃት ተከተሉ። ደስ አለኝ። አይቀሩም፣ አያጨሱም፣ ሁሉ ጥሩ ሆነ። ጌታን አመሰገንኩ። ከሁለት ወር በኋላ የሲኦል ፍርሃት ጠፋች። የሲኦል ፍርሃት የለ፣ የሰይጣን ፍርሃት የለ። ከዛ ተመልሰው ምን what happened is everything okay ያ አማይ ያ ሪስፔክት ሁሉ ጠፋ። ከዛስ እግዚአብሔር ተናገረኝ። ሰውን በክርስቶስ የሚያደርገው የእግዚአብሔርን ፍቅር ስትነግረው ነው እንጂ የሆነ ነገር ያላየውን ዓለም ፍርሃት ስትነግረው in Christ establish አይሆንም። አያችሁ። ከዛ በኋላ ቀየርኩኝ። ጌታ ቀይራለኛ። ያኔ ገና ቸርችም ሳንጀምር ማለት ነው። አሁን ፍቅር ነው ማስተምረው፣ መንፈስ ቅዱስን ነው ማስተምረው። 4 ነጥብ። አያችሁ። ሰማችሁ አይደል? እግዚአብሔር በደላቸውን አይቆጥርባቸው ይላል። አሁን አንተ ዶሴ ይዘ ትናንት እንዲያርጋል ከትናንት ወዲያ እንዲያርጋል እያለ ጠላት መዝገብ ያጋላበጠ በአንድ ሰው ፌስቡክ ላይ ወጥቶ እሱ እንደዚህ ያርጓል እንትን ያለ ፎቶ አለኝ። እግዚአብሔር አይቆጥር። አንተ ቁጥር፣ እግዚአብሔር ግን አይቆጥር።
ያልተለመደ ስብከት ጉድ ይፈላ ዛሬ አሜን ሌላ ልበላችሁ ደግሞ በደላቸውን አይቆጥርባቸውም እንግዲህ በእኛ የሚማልድ ክርስቶስ መልእክተኞች ነን ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን አረና ታረቅ ከማጋ ከእግዚአብሔር ጋር አረኔ በጣም በደለኛ ነኝ አይቆጥርብም በኔ ይሁንብ በእውነት ግድ የለም ና ልንገር ስነግረው አይቆጥርብኝም አዎ በደለኛ አይቆጥርብኝም አዎ ስለዚህ ነፃ ነኝ ነፃ ነህ እና ምን ላርግ ምንም በነፃ ነው በነፃ ሄጄ ላስቀድስ አታስቀድስም ትንሽ ልጹም አጾምም እና ምን ላርግ እኔ የምለውን በል እግዚአብሔር ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ታምናለህ አዎ ባፍ ተመሰክራለህ አዎ በል ጌታ ሆይ ኃጢአቴን ይቅር ስላልከኝ አመሰግናለሁ ስለተቀበልከኝ አመሰግናለሁ አለቀ እኛ አንዳንዴ ራሱ ምናራዝመው እኮ ዝም ብለን ነው እኮ እዚህ እግዚአብሔር ሆይ እንላለን ከእንትናችን ፍላጎታችን የተሰውየው እንዲቀር እንጂ በነገራችን ላይ እንደዛ ራሱ ብሎ ጌታ የተቀበለ የለም እውነት ለመናገር መጽሐፍ ቅዱስ ላይ ጌታን ለመቀበል የምትፈልጉ ወደፊት ነው ሲባል አልቋል ሪሊ ሰውየው ጌታን በልቡ ከዛስ እግዚአብሔር ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምናለህ ሲባል አዎ ካለ በቃ አምኗል ሰውየው እኔ ጌታን የተቀበልኩት ተነክቼ በማግስቱ ሄጄ ጌታን መቀበል የሚባለው ነገር ምናም ብዬ ጠይቄ ራሴ ነው እንጂ የዳንኩት ትናንትና ነበር when I was saved ሰማችሁ ጌታ ሆይ በመንግስት አስበኛል አለው ከኔ ጋር ዛሬ ገነት ነው አለው ከኔም ምለውም በል አለው እንዲህ ካላል እቺኛዋን ድገማት አለው ወይ ማመን በልብ ነው ምስክርነት ደግሞ አንተ ጌታ አለው እኮ ጌታ ሆይ አለው በቃ አለ ኢየሱስ ጌታ እንደሆነ በልቡ ስላመነ በአፉ ጌታ ብሎ አለው በቃ አራነጥም አሜን ነው ወይ እና አስታራቂ ቆይ የማስታረቅ ስራ ሰራተኛ ሆነ አስታራቂ ሰውና አስታራቂ ታዲያ ሰውየው እንዲጣላ ነው እንደምታረገው ለዛ እኮ ነው አንዳንድ ሰው ጌታ ሆይ ቤተሰቤን እንዲያወርሰኝ ፕሮፌት ጸልይልኝ ይላል እንዴት ነው እዛ ሄደሽ ምትነግሪያቸው አየ አስታራቂ ፒስ ሜከር ነው አስታራቂ ኔጎሺየተር ነው አሜን ኔጎሺየት ነው የሚያደርገው ኢትስ ኦኬ እንደዛ ነው እንዲያው ችግር የለውም እንጂ ኮናኝ አይደለም አስታራቂ አሜን ኮናኝ አይደለም አሁን እኔ ብዙ ጊዜ የምመክረው ምንድነው ሰዎች የሚጠጡ ከሆነ የሚያጨሱ ከሆነ አትይድዛ ዛሬና ወይ አልሄድም ራስን ስታንዳርድን ሴት አድርግ ካላጨስክ ምን ትሰራለህ የድሮ አጋንንት በጆሮ በኩል ይመጣና በቀን አንዴ ችግር የለውም ይላል ጆሮ ጋር መጥቶ ኢትስ ኦኬ አንዴ ብቻ እስኪ አንድ ምንም ማለት አይደለም ከዛ የዛን ቀን ትችለዋለህ ከዛ አይምሮ ምን ይላል ሰይጣን ይመጣና ትናንት እኮ ጎበዝ ነህ ምንም አልነካም ዛሬ ሚድ ልብ ላይ አይምሮ ላይ ያመጣል ምን ትናንት ተቋቁሜዋለሁ ዛሬ መቋቋማለሁ ትሄዳለህ አንድ ቀን ሆነ ሁለት ቀን ሆነ በሰባተኛው ቀን አያችሁ ማስታረቅ ነው የምፈልገው እነሱን ወንጌል ሰብከ ምንም መሄድ አያስፈልግም የመጀመሪያ ሰሞን ኦፌንድድ እንዳይሆኑ አንተ ብንገራቸው ቤት ነው ሙለው ከቤተሰብ ጋር ነው ስራ አለብኝ ምናምን በል ከዛ ቀስ ይያልከ የት ነህ ሲሉ ቸርች ነኝ አንተ ደግሞ ቸርች ታበዛለህ ምናምን ሲሉ ኢትስ ኦኬ ምናምን በጣም ደስ ይላል ባይዘው ጀስም ብላችሁ ነውና ምናምን ቀለል አድርገው አስታራቂ እንደዛ ነው ወደ ሲኦል ወንድሜ እየቸኮልክ ነው ሲኦል ይጠብቃል አፉን ከፍቶ ሰይጣን ምናምን ይሄ ሰውዬ ብሎ ነው የሚሄድ እኔ ለዛ ነው ሰዎች አሁን በማጨስ ስትራግል የሚያረጉ በመጠጣት ስትራግል የሚያረጉ የተለያየ ስትራግል ውስጥ ያሉ አሉ አሁን እዚህ አሜሪካ ሀገር እንደ ድሮ የሚገማ ሲጋራ የለም አሁን ብዙ ሰው ቬፕ ይባላል አንድ አይሸተም እንደውም ሽቶ የተቀቡ ነው ይመስለው አይደለ ቆንጆ ነው እና እዚች ውስጥ ጠብ ያረጋዋትና ይመጣሉ እዚህ ሃሌሉያ ብለው ወጣ ብለው መታ አድርገው ይመለሳሉ ምንም አያስታውቅም ምንም አሁን ራሱ እዚህ ቢፈልግ ላይጠፋ ይችላል
የሆነ ሰው ኪስ ውስጥ ሊገኝ ይችላል። እውነቴን ነው የምላችሁ። የሆነ ጊዜ ቬፕ ይዞ መጣ አንዱ ማለት ነው እዚህ። ከዛ አንተ እስኪ ኪስስ ብዬ ዝም ብዬ ማለት እንደዚህ ሲይዘው ምን ነው ምንድነው አልኩት። አይ ከዛ በኋላ ተለቅ ያለ ላጲስ ነው የሚያከለው እንዴ ምን ከዛ ፕሮፌት እንደው አትሊስት እንደው ምን አለ መኪና ውስጥ ብታስቀምጠው ቬፑን እንደው መኪና ውስጥ አስቀምጥና በኋላ አሁን ምን ይለዋል መሰለ ሰይጣን እዚህ ውስጥ ይዞት ከመጣ ባዝሩም ሄድ ነው የሚለው ሽንቱ ሳይመጣ ከዛ በኋላ ባዝሩም ሄዶ ተገናኝቶት ይመጣል። አያችሁ ግን የሚገርማችሁ ነው ምን እላችኋለሁ በሰ ኢትስ ኦኬ ይሄ ነው ስትራግል ኢትስ ኦኬ። አንድ ነገር ወቁ እግዚአብሔር የዘላለም ሕይወት ከሰጣችሁ ትልቁን ነገር ሌላው እነዚህ ጥቃቅን ነገሮች ይነሳሉ ቀላል ናቸው። ስለዚህ አጭሱም ና ተጣጣ ችግር አለብኝ ና ሰይጣን አረዛው ጸድቀ ነው መምጣት ያለብ ይላል። ኖ ጸድቀ አመጣ ኢየሱስ ነው የሚያጸድቅ አሜን። ኢየሱስ ነው የሚቀድስ ቃሉ ነው የሚቀድስ ከነ ድካም ነው ወደ እግዚአብሔር የሚመጣው። አረ አሜን ናቸው ወይ? ስለዚህ እግዚአብሔር የሰጠ ይሄ አዲሱ ስም አንዱ ምንድነው 21ኛው ቁጥር እኛ በርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ጮክ በሉና የእግዚአብሔር ጽድቅ ነኝ በሉ። ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። አሜን። አዲሱ በእግዚአብሔር አፍ በሚጠራሽ በአዲሱ ስም ትጠሪያለሽ ማለት አዲስ ኪዳን አማኝ የእግዚአብሔር ጽድቅ የሚባል ስም አለው። we are the righteousness of God in Christ አሜን። አሁን ይሄንን ነው የሚዋጋ ጠላት ይሄንን ነው የሚዋጋ አይሆንም ነው የሚለው። በነገራችን ላይ እሺ እቺን ብያችሁ ልጨርስ በጌታ ይሄን መናገር አለብኝ። ኢሳይያስ 61 ላይ ከቁጥር 1 እስከ 3 እናንብበው አብረን። የጌታ እግዚአብሔር መንፈስ በኔ ላይ ነው ለዶች የምስራች እንድሰብክ እግዚአብሔር ቀብቶኛል። ልባቸው የተሰበረው እንድጠግን ለምርኮኞች ነፃነትን ለእስረኞች መፈታት እንዳውጅ ልኮኛል። የተወደደው የእግዚአብሔር ዓመት የአምላካችን በቀል እንዳውጅ የሚያለቅሱትን ሁሉ እንዳጽናና ልኮኛል። በጽዮን ያዘኑትን እንዳረጋጋ በአመድ ፈንታ የውበት አክሊል እንድደፋላቸው በለቅሶ ፈንታ የደስታ መጎናጸፊያ እንድደርብላቸው ልኮኛል። እነርሱም የክብሩ መገለጫ እንዲሆኑ እግዚአብሔር የተከላቸው የጽድቅ ዛፎች ተብለው ይጠራሉ ይላል። እስኪ እግዚአብሔር የተከለኝ የጽድቅ ዛፍ በሉ። አልሰማውም ድገሙት። ከጎናችሁ ያለውን ሰው ነካ አድርጉትና እግዚአብሔር የተከለ የጽድቅ ዛፍ ነህ በሉት። እግዚአብሔር የተከለው ማን ይነቀለዋል በሉት። ማን ይነካዋል በሉት። አሜን። አሁን ይውላችሁ አሁን ብዙ ጊዜ እኛ የምንስተው የአዲስ ኪዳን አገልጋዮች የምንስተው መቼ መሰላችሁ? የጌታ እግዚአብሔር መንፈስ በኔ ላይ ነው ወንጌልን እንድሰብክ እግዚአብሔር ምን አድርጎኛል ቀብቶኛል ብሎ የተቀባ ሰው ቅባቱን የአኖይንቲንጉን የኃይሉ ዋና ዓላማ እንስታለን። ዋናው ዓላማው ምንድነው? የእግዚአብሔር ሕዝብ እግዚአብሔር የተከለው የጽድቅ ዛፍ እንደሆነ እንዲገባው ነው ተብለው ይጠራሉ ነው የሚለው። ኢን ክራይስት ማንነታቸውን ይነግራቸዋል የተቀባ ሰው። አረ አሜን ነው። አሁን አዲስ ኪዳን ከምን ትንቢት ብቻ ተናግረንበት እንሄዳለን። አጋንንት ብቻ አስወጥተንበት እንሄዳለን። ተአምራት ብቻ አድርገንበት እንሄዳለን። ያ ቅባት ሰውየውን ለክርስቶስ አያበቃውም። እየሰማችሁኝ ነው? አጋንንት ይለቀዋል፣ ደስ የሚል እንቅልፍ ይተኛል። ባይ ዘ ዌይ እዚህ መጽሐፍ ላይ ጌታ ኢየሱስ ክርስቶስ ከፈወሳቸው በኋላ እኮ መተው ማንነቱን አውቀው አንተ ማን? እኔ ነኝ እኮ የእግዚአብሔር ልጅ ልትቀበለው ትፈልጋል? ከተፈወሱ በኋላ በማግስቱ ወይ የሆነ ቀን ተገናኝተው ነው የዳኑት። ተፈውሰው ሳይድኑ ሄደዋል። ትዝ ይላችኋል? yes ዮሐንስ ምዕራፍ 9 ላይ ማንበብ ትችላላችሁ። እውሩ ሰውዬ በእግዚአብሔር ልጅ ታምናለህ ሲለው አምነው ዘንድ እሱ ማን ነው? እየው እኔ ማውራህ ነኝ። ኧረ አምናለሁ ብሎ ተቀበለ እንጂ ሰውየው አነጋጋሪ ተአምራት ሆኖበት ሴቭድ አልነበረም። አየ ቅባቱ አጋንንት ብቻ አስወጥተን ሰውየው ሊሄድ ይችላል። ማንነቱ ሳይገባው በክርስቶስ ማን እንደሆነ ሳያውቅ በክርስቶስ ትንቢት ነግረነው ማን እንደሆነ ሳይገባው ትዳሩ ፊክስ ሆኖ ጤንነቱ ፊክስ ሆኖ ልጆቹ ተፈውሰው
ግን ባለ እኔ አሁን ስንት ሰው ለስንት ሰው ነው የምጸልየው? እኔ እኮ ራሴ አውቀዋለሁ። እንደምንም ታገ እንደውም የሆነ ጊዜ ስጸልይ ሙስሊም ነች እና መንፈስ ቅዱስ ነገረኝ አጋንንት እንዳለባት ከበሽታው እንደምትፈወስ ማለት ነው። ከመጸለይ በፊት ስለ ኢየሱስ ነገርኳት። ኢንሻአላህ ማፊ ሙሽኪላ ጀስ ንገረኝ ምናምን አለችኝ። እኔ ደግሞ እቺ ሴትዮማ መዳን አለባት ስለ ኢየሱስ ነገርኳት። ከዛ በኋላ በቃ እሺ ሌላ ጊዜ ምናምን እኔ አሁን ጸልይልሻለሁ፣ አጋንንትሽ ይለቅሻል፣ የሚያምሽ ነገር ትፈወሻለሽ፣ ግን ኢየሱስን ትቀበያለሽ አልኳት። ስለጨነቃት ማለት ነው በሽታው ኃይለኛ ስለሆነ እሺ አለች። እውነት ይሄ ነገር ከሆነልኝ እኔ አምናለሁ አለች። ጸለይኩኝ፣ ዲመን ከላይዋ ላይ ሄደ፣ ተፈወሰች፣ ኢየሱስን ተቀበለች። አየ ደውላ ራሷ ማለት ነው እንደዚህ ሆነልኝ ወላሂ ምናምን እያለች ወላሂም እያልሽ ገነት ብቻ ግቢ። አያችሁ አኖይንቲንግ የጌታ እግዚአብሔር መንፈስ በእኔ ላይ ነው። እግዚአብሔር ለዶች ወንጌል ቀብቶኛል። የተቀባ ሰው ምንድነው? የጽድቅ ዛፍ ኢን ክራይስት የሆንከውን ነው የሚነግርህ። የተጠላ የምትሞት የደካማ ሰው እንደሆንክ ኦሬዲ ዓለም እየነገረህ ነው። ኦሬዲ ኪስህ እየነገረ ነው። ኦሬዲ ዘመድ ሲነግርህ ነበረ። ኦሬዲ ስራ ቦታ ይነግሩሃል አይደለም እንዴ? አትችልም ይለኛል አሁን ባንኬን ሳይ አይደለ? ቆይ ስሙኝ በጌታ ባንካችን ስናይ እኔ አሁን ባንኬን ሳይው ጆሲ አትችልም ይለኛል። መኪና መግዛት አትችልም። ከዛ መጽሐፍ ላይ ስመለስ ደግሞ ኃይልም በሚሰጠኝ በክርስቶስ ሁሉን እችላለሁ። አያ ኦሬዲ አትችልም የሚል ማአት ነገር አለ። ቸርች መጣ አትችልም ልበል? አሜን ናችሁ? የተቀባ ሰው ትክክለኛ አገልጋይ ዋና እኛ እኮ እግዚአብሔርን አምነን ነው እዚህ የመጣ ነው። አሁን እግዚአብሔር የለም ወይስ አለ የሚል ጥያቄ የለብንም እዚህ ያለን ሰዎች። ዋና ጥያቄያችን እኛ ምንድነው በክርስቶስ የሆነውን እያወቅን እሱን የሚያስደስት ህይወት የኖርን በመድር ላይ ያለውን የተፈጠርንለትን ዓላማ ፉልፊል ማድረግ ነው እንጂ እግዚአብሔር እንዳለ እናምናለን፣ ኢየሱስ እንዳለ እናምናለን፣ ሰማይ እንደምንሄድ እናምናለን፣ የዘላለም ህይወት እንዳለና አሁን ግን ምድር ላይ አኮምፕሊሽ ማድረግ ያለብን ፐርፐዝ አለ። ያንን እንዴት ነው የምንፈጽመው ነው? ያንን በአሮጌው ማንነት በአሮጌው ስም አትፈጽመውም። ኃጢያተኛ በሚል አይችልም በሚል ደካማ በሚል የተረሳ በሚል ነው። በዛ ስም አዲሱን ፐርፐስ ፉልፊል ማድረግ አይቻልም። you have to know this አሜን ነው። እሺ ወደ ኢሳይያስ የመጨረሻ ቃሌ ነው የጀመርንበት ቃል 62 ቁጥር 3 ምን ብለናል? ቁጥር 3 በእግዚአብሔር እጅ የክብር አክሊል በአምላክ የእግዚአብሔር ዘውድ ትሆኛለሽ አለ። በእግዚአብሔር እጅ የክብር አክሊል በአምላክሽ እጅ የመንግስት ዘውድ ትሆኛለሽ። የሚያወራው ስለኔና ስለናንተ ጽዮን is church ኦኬ። እሺ ከእንግዲህ የተተወች ብለው አይጠሩሽም። ሄሎ ሰው ተወኝ እያለንኛ ስንት መዝሙር ራሱ ዘምረናል። ስለመተው ብዙ አሁን ስለመተው በዘምር እንባ በእንባ ነው። እውነት ውሸት ጌታ ለምን እዚህ ስም ላይ አልተጣበቅንማ? እኛ ሰውኛ ሰው ነው የምናየው። ይሄንን ብናይ ኢን ክራይስት የሆነውን ብናይ የተተውሽ አትባይም። እኔ የተተውኩ ሰው አይደለሁም። አሜን ነው። ሙቭ የሚያደርጓችሁ መዝሙሮች ራሱ ከውቀታችሁ ጋር የተያዙ ናቸው። አላችሁ ከኔ ጋር አሜን ነው ወይ? አሁን መዝሙር አልጠራም እኔ ከወዳጆቼ ጋር እንዳልጣላ እንጂ እውነቴን ነው የምላችሁ በሚዲያ ስለሚያዩኝ ማለት ነው እንጂ ሙቭ የሚያደርጉሽ መዝሙሮች መዝሙሮች ዕውቀትህን ነው ሪፍሌክት የሚያደርጉት። ስለመተው ስለመረሳት ስለመከዳት ከሆነ የማያቋርጥ ፏፏቴ በእስኔ የአዲስ ኪዳን መዝሙር በደንብ ሲዘመር
ደስ የሚለው ሰው እንደው በጣም አሁን መለሁና በአባቴ አሁን ብዙ ሰው ደስ ይለዋል ቢቱም አሪፍ ስለሆነ ማለት ነው ግን ይኸውላችሁ አሁን አዲስ ኪዳን መዝሙር ማለት እንደዚህ ነው መለሁና ከዚህ በላይ መለሁና በአባቴ ቤት በሰማይ ስፍራ መቀመጤ ከቅዱሳን ጋራ መዘመሬ ለጌታ መዝሙር ከዚህ በላይ ምን አለ ክብር ምን አለ አየ የአዲስ ኪዳን ዝማሬ አልቀረሁም ለብቻዬ የሚል መዝሙር አለ እንዲህ የሚያስነባ ስለ ሰው ሲከዳኝ እንደዚህ ሲከዳኝ ትንትቼ እኔ መዝሙሩን ወደዋለሁ በአግዚ አጋጣሚ ግን ፎከስ ክራይስት ሴንተርድ ሆነ አሁን ለምሳሌ መዝሙር ልዘምርላችሁ የይድነቃቸው መዝሙር ምንድን ነበር ከወደኩበት አዘቅት መተ የክብርህ ልብስ አለበስከኝ የለበስኩትን የውርደት ሸማ ከላይ ወድቋል ኢየሱስ በግርማ እንኳን ያንተ ሆንኩ እንኳን ያንተ ኢየሱሴ ክብርን ያየሁት ባንተ አይደል ወይ መች በራሴ ወግ ማረግ ቢሆን የለመድኩት ባንተ እጅ ነው የክብር ልብስ ያለበሰኝ ምሕረት ነው አክሊል እንደለበሰች እንደ ሙሽራ በጌጥ እንደተዋበች እጅጉን አምራ ኢየሱስ የማዳን ልብስ አለበስከኝ መጎናጸፊያን የጽድቅ ጨመርክልኝ ክበርልኝ ከዛ ይሄው አነሳኝ እጅ ይሄው አነሳኝ ደም ከዛ ቀጥሎ በደም ያጌጠ ልብሴ አንተ ነህ ኢየሱሴ የእንደገና ሞገሴ የምህረት ታሪኬ የምህረት አየ አክሊል እንደለበሰች እንደምሽ ኢሳይያስ ላይ የተጻፈው 35 ምናምን ላይ ኢሳይያስን መጽሐፍ ባይዘይ በደንብ አንብቡ በቃ እሱ አዲስ ኪዳን ገብቶታል አየ አንተ ላወቁብህ ክብርነ አየ እንጂ የሚያስነባ ፈልገ አባባይ ፈልገ ምንትን ከሆነ እግዚአብሔር አላደረገልኝም አይነት ነገር ነው ይሄው ምን ይላል የተተውሽ አትባይም ጮክ በሉና እኔ ልተው አልችልም በሉ አሜን ያ አዲሱ ስም ይሄ ነው አዲሱ ስም ጽድቅ የጽድቅ ዛፍ ኢየሱስ ክርስቶስ የጽድቅ ዛፍ አዲሱ ስም አሜን ናችሁ አዎ